አይደለም እህት ልጆች እንኳን ጣልቃ ይገቡ። ስለዚህ አርፈሽ ቁጭ በይ። አልቀመጥም። ኧረ ሶሪ አማቼ ሶሪ። መድኃኒት ምን እያልሻት ነበር? ምን አልኳት? ምን አልኳት? ነግሬሽ ነበር አይደለም? በጣም በሚያሳዝን ሁኔታ ወይዘሮ ማርታ እውነቱን አወቀች። እናም እንግዲህ እህቷ በነገረቻት መሰረት በፍጹም እንደዚህ እንቅልፍ ልትተኝ አይገባም፣ ነቃ ብለሽ ባልሽን ጠብቂ በማለትም እንግዲህ ትናገራታል። በሌላኛው በኩል ደግሞ ወይዘሮ ማርታ እባክሽን እህቴ መድኃኒት እባክሽን ከዚህ ሂጂልኝ፣ ህይወቴን አትበጥብጪው፣ እኔ እንደዚሁ እያለው መሞት ነው የምፈልገው፣ እረፍት እፈልጋለሁ፣ እባክሽን ተይ በማለትም እንግዲህ ልታስጠነቅቃት ብትሞክርም ግን ደግሞ መድኃኒት የወይዘሮ ማርታ እህት ማለት ነው ሁሉንም ነገር እውነታውን ስላወቀች ጸጥ ማለትን አልመረጠችም። ባልሽን ግን እንዴት በሁለት ልጅ አርፎ የሚቀመጥ ይመስልሻል? ወይም በማለትም እንግዲህ ተናግራትም ነበረ። እናም እንግዲህ ወይዘሮ ማርታ ዛሬ ላይ በፍጹም ልትሰማው የማትፈልገውን ነገር ለመስማት ተገዳለችም። መድኃኒት እስከ ዛሬ ድረስ በፍጹም እውነቱን ሳላወጣ ከዚህ ቤት አልሄድም ያለችም ቢሆንም ግን ዛሬ ላይ ተመልሳ ወደ ቤት ገብታለች። ወይ አቶ ደረጀ ለምን መጣሽ ብሎ በሚጠይቃት ጊዜ ነበረ እህቴ ይቅርታ አድርጋልኛለች፣ አንተ ምን አገባ በማለትም እንግዲህ ምላሷ ልታስረዝም የሞከረችው። በሌላኛ በኩል ደግሞ ወይዘሮ ማርታ ምንም ነገር ቢናገራት አልሰማም ያለችው መጨረሻ ላይ ግን ዋጋ ትከፍያለሽ በማለትም እንግዲህ እህቷ ታስጠነቅቃታለች። በሌላኛው በኩል ኤቢ ማለት ነው እስከ ዛሬም ድረስ ለዳጣ እየተከራከረችላት ትገኛለች። እናም መድኃኒት የዳጣ ክላስ ገብታ አልወጣም ያለች ሲሆን ግን ደግሞ አሁን ላይ ኤቢ ከዳጣ ጎን ሆና ለአባዬ እነግርልሻለሁ፣ ቀጥ ብለሽ ከዚህ ክላስ ውጪ በማለትም እንግዲህ አስጠነቀቀቻት። ግን ደግሞ አልሰማም ብላ ነበረምና በስተመጨረሻም ለመውጣት ተገዳለች። ግን ደግሞ ይህንን በማድረጓ ዳጣ እህቷን አሁን ላይ በጣም ተወዳት ጀምሯል። እናም እንግዲህ በሌላኛ በኩል ደግሞ መድኃኒት እስከ ዛሬ ድረስ አሁንም ዳጣን ከዚህ ቤት ሳላስወጣ በፍጹም አርፌ አልቀመጥም ያለችው ማለት ነው። ዛሬ ላይም ግን አሁን ላይ በፍጹም ምንም ነገር አደርጋለሁ እህቴ ላይ ግን አትጫወቱም በማለትም እንግዲህ ተናግራለችም። በሌላኛ በኩል ወይዘሮ ማርታ እስከ ዛሬ ድረስ ምንም ያላወቀች ሲሆን ግን ደግሞ ጭንቅላቷን ሁሌም ጥያቄ ያለባት ለምንድን ነው ሰላም የልጁ አባት መናገር ማትፈልገው? እናም እንግዲህ ዳጣ ለምንድን ነው ሰላምን ይሄን አክል የወደደቻት በማለትም እንግዲህ ጥርጣሬ ውስጥ ብትገባም ግን ደግሞ ባሌ ይሄንን ያደርጋል ብላ በፍጹም ያልጠረጠረችው ወይዘሮ ማርታ ዛሬ ላይ በጣም እንግዲህ በሚያሳዝን ሁኔታ አሁን ላይ በጣም እየተጎዳች ትገኛለች። ወይዘሮ ማርታ ዛሬ ላይ ምንም አልሰማም ብላ እንግዲህ እየተቀመጠች ሲሆን ብልህዋና ፈጣኗ እህቷ ግን ልታድናት ብቅ ብላለች። ይህንን እውነታ ሳላወጣ የትም ነቅነቅ አልልም ብላለች ማለት ነው መድኃኒት። እናም እንግዲህ አሁን ላይ ናታንና ዳጣ ማለት ነው ሁለታቸው ጥልቅ የፍቅር ግንኙነት ውስጥ ሲሆኑ ማለት ነው። በፍጹም ግን ወይዘሮ ማርታ ይሄንን የነሱ መቀራረብ በፍጹም አልወደደችውም። ምክንያቱም ናታን የልጄ ባል ይሆናል ብላ አስበዋለች። በሌላኛው በኩል ደግሞ ግን አሁን ላይ ጋሽ ደረጀ በጣም ደስ ብሎታል። ዳጣና ናታን አንድ ላይ መሆኑን በጣም ደስ ብሎታል። ምክንያቱም እስካሁን ድረስ በጣም በሚያሳዝን ሁኔታ ልጁን ለብዙ ዓመታት በድያታለሁኝ በማለት ስለሚያስብ በጣም ደስ ብሎታል። በሌላኛው በኩል ደግሞ ዳጣ 1 ሚሊዮን ብር ተሰጥቷታል። 1 ሚሊዮን ብሩ በጣም ምስኪኗ ዳጣ ብዙ መስሏት ማለት ነው እናቷን ሆቴል ልከራይልሽ የት ልውሰድሽ በማለትም በደስታ ተንበሽፍሻለች። በሌላኛው በኩል ደግሞ ሰላም ተከራይተን እንውጣና ውጭ ላይ እንኖር ብትላትም ልጇ
በፍጹም እኔ ከዛ ቪላ ቤት የትም አልሄድም በማለትም እንግዲህ አቋሟን አሳይታለች። ሰላም ዛሬ ላይ በጣም ጉልበት ያመጣች ሲሆን እናም ለአቶ ደረጀ ለወይዘሮ ማርታ እናገራለሁ በማለትም እያስፈራራችሁ ትገኛለችም። እባክሽን ዳጣ እናትሽን አሳርፊያት፣ ወደዚህ ቤት ተመልሳ እንዳትመጣ፣ በጣም ብዙ ችግር እናስተናግዳለን በማለትም ጋሽ ደረጀ እንደዛ ተናግሯል ማለት ነው። ግን ደግሞ ወይዘሮ ሰላም በፍጹም ልሰማ አልቻለችም። ምክንያቱም አሁንም ጋሽ ደረጀ እያስፈራራች የልጆቹን ንብረት ለመውሰድ እንግዲህ ቆርጣ ተነስታለች። በፍጹም ተከራይቶ አኑሮኝ ከዛዝ እሱ እኮ አንድ ነገር ቢሆን እናንተ የምትወድቁበትን በፍጹም አያስታውቅም በማለትም ነበር ለልጇ ዳጣ የተናገረችው። ዳጣ ግን እዚች ጋር ፍትሃዊ መሆኗን በጣም ያስታውቃል። ለወይዘሮ ማርታ በጣም ገላቿታል። አንድ ቤት ሆነሽ እንግዲህ እንዴት ሰራተኛ ሆነሽ እንዴት ወልደሽ ከብደሽ ትኖራለሽ በማለትም እንግዲህ በጣም ተቀይማታለች። ምንም እናቷ ብትሆንም ግን እውነት ለመናገር ወደ ኋላ አላለችም። ሰላም ውድና የተከበራችሁ የየተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብስትርፍ ይበልኝ። ለቻናል አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ ላይም እንግዲህ ወይዘሮ ማርታ አይኗን ጨፍና ትገኛለችም። በሌላኛው በኩል ደግሞ ዳጣ እናቷን እንግዲህ እየተችታት ትገኛለች። ምንም በናፍቆት ብታገኛትም ግን የሰራችውን ስራ ልክ እንዳልሆነ ግን ተናግራታለችም። እናም እንግዲህ የቤቢዬም አባት እንግዲህ ፈልገን እናገኘዋለን በማለትም እንግዲህ ታበረታታታለች። ማን ያውቃል ልጁስ የአባትሽ ቢሆን ምን ታውቂያለሽ በማለትም ነበር እንደ ቀልድ አድርጋ ወጋ ያደረገቻት። ግን ደግሞ በፍጹም አይሆነው፣ ሁለቴማ በፍጹም አትሳሳችም እማዬ በማለትም በፍጹም እንደዛ አይሆንም በማለትም እንግዲህ ዳጣ ትናገራለችም። ሰላም ግን እሺ በቃ ይሁን አሁን ወደ ቤት ሽኝ እንጂ በማለትም ወደ ቤት ከሸኘቻት በኋላ ነበረ የወይዘሮ ማርታ እህት መድኃኒት ወደ ወይዘሮ ማርታ ክላስ ገብታ እንግዲህ ያንቺ ልጅ ዳጣ እኮ የጓደኛዬ ልጅ ብሎ አመጣት። ግን ደግሞ የጓደኛው ልጅ ሳትሆን ቀረች። ሰላምን ከዚህ ቤት አርግዛ ወጣች። ከማንዶን ሳትናገር አርፈሽ ቁጭ አልሽ፣ ምን መሆንሽ ነው? ለምን እንደዚህ ጸጥት ያልሽ? በማለትም ነበረ ያወዛገበቻት። ወይዘሮ ማርታ በእርግጥ ውስጧ ላይ ጥርጣሬ አለ። ምንም አይነት ውስጧ ጥርጣሬ ቢኖርም ግን ደግሞ ባሏን መጠርጠሩን ከበዳት። ምክንያቱም ለአመታት የምታምነው ባሏ 2 ልጆች አሉት ቢባል እንዴት ይታመናል? በጣም ግን በሚያሳዝን ሁኔታ ዛሬ ላይ ወይዘሮ ማርቴ በጣም ታሳዝናለች። የደረሰባትን ግፍና በደል ማለት ነው። እንዲሁም ደግሞ ቤት ውስጥ ምንም እንደማታቅና ቤት ውስጥ እንደተቀመጠ ዕቃ ጸጥ ብላ የተቀመጠችው ወይዘሮ ማርቲ ዛሬ ላይ ሰላም ገንዘቡና ሀብትና ንብረቱ ላይ ፎከስ አድርጋለች። ልጆች የሚካፈላሉ ልክ እንደ ውሃና ኤቢ በማለትም እንግዲህ ትፎክራለችም። እናም እንግዲህ 1 ሚሊዮን ብር ስለሰጠሽ ለምንድን ነው እንደዚህ ደስ ያለሽ? አንቺ እኮ ከዚህ በላይ ይገባሻል በማለትም እንግዲህ ሰላም ለዳጣ ትነግራታለች። እናም እንግዲህ ዳጣም እንደዛ ስትባል የልብ ተሰማት፣ ደስ አላት። አሁን በቃ እናትና አባት አለኝ፣ እናንተ ደግሞ አንድ ላይ ብትኖሩልኝ ብላም ተናግራለች። በጣም ግን በሚያሳዝን ሁኔታ ዛሬ ላይ በእርግጥ ጋሽ ደረጀ ደስ ብሎታል። ምክንያቱም ወንድ ልጅ ስለተወለደለት፣ ወንድ ልጅ የወርቅ ፍልቃቄ የሚመስል ወንድ ልጅ ስለተወለደለት በጣም ደስተኛ ነው። ግን ደግሞ ምንም ያላስደስተው ነገር ቢኖር ሚስቱን ማሳዘኑ ነው። እናም ወይዘሮ ማርት ይቅርታ ታደርግለታለች ወይስ አታደርግለትም? ቤቱን ለቃ ትወጣለች ወይስ ትፈታዋለች? በፍጹም አይታወቅም ማለት ነው። እናም ውድ ተከታታዮቻችን ለቻናል አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እናም እንግዲህ ቀጣይም እንደምን አይታወቅም ትኩስ ቪዲዮ ይዘንላችሁ